ሰኞ 3 ሰዓት ላይ እንገናኝ። ሰኞ 3 ሰዓት ላይ ሙስሊሞች በዚህ ውይይት ላይ ጥሩ ነገር ትማራላችሁ ብዬ አስባለሁ። ሰሞኑ እንዳስተዋል ክርስቲያኖች መምህሮቻቸው ማለት ነው እዚህ ቲክቶክ ላይ ምን ሲሉ የነበሩ እና ይሆናል። ስለዚህ በኮስት እንገባለን። ዳኛ እሷ ትሆናለች፣ ሊቷ እሷም ትገባለች። ኮስት ችግር የለው። የኛው ሰኞ የሚደረግ ዲቤት ፎይ አክሴፕት አድርጎ ተቀብሎ ሰኞ እንግዲህ የምንጠብቅ ይሆናል። ታላቅ ዲቤት ማለት ነው። ሁላችንም ከምሽቱ 3 ሰዓት ጀምሮ እንዳትቀሩ። ኦኬ። ያንን በእንትን በማለት ፎይ የሰራት ቪዲዮ ነች። በተቻለ መጠን ለሙስሊሞችም ለክርስቲያን ጓደኞቻችሁም ይህን ቪዲዮ ሁላችሁም ሼር እያደረጋችሁ አድርሱ። እሺ፣ ሁላችሁም ሼር እያደረጋችሁ አድርሱላቸው። ለሁሉም ለሙስሊሞችም ለክርስቲያኖችም ያለውን ሀቅ ያለውን እውነት ምን እንደሆነ መረዳት ስላለባቸው ማለት ነው። ሰኞ ከምሽቱ 3 ሰዓት ጀምሮ ማለት ነው። ሙስሊሞችም ክርስቲያኖችም ሀቅ ምን እንደሆነ መረዳት ስላለባቸው፣ ምክንያቱም ኡስታዞቻቸውና ሼኮቻቸው በተለይ ቲክቶክ ላይ የበተኗቸው ማለት ነው እንደ ጉድ ህዝቡን እያጭበረበሩት መንጋዎቻቸውን እያታለሉና እያጭበረበሩ ስለሆነ ማለት ነው። ስለዚህ ትክክለኛው ሀቅ ምንድነው የሚለውን ሰኞ ምሽት የምንመለከት ይሆናል ማለት ነው። እንግዲህ ታላቅ ዲቤት ይደረጋል ብለን እኛም እንጠብቃለን፣ ተስፋ እናደርጋለን። ሁላችንም የምንማማርበትን ያላወቅነውን ነገር ደግሞ አዲስ የምናይበት የምናውቅበት ይሆናል ማለት ነው። ያው በጨዋነት በስርዓት የሚደረግ ዲቤት እንደሚሆን እኔ በግሌ አልጠራጠርም ማለት ነው። ሜቢ ፎይ ይህን ቪዲዮ በተመለከተ የምትለው ነገር አለ? ይቅርታ ግንና አንተ ብቻ አይደለም፣ እኔም በጣም ከመጓጓት የተነሳ ማይኬን ከፈትኩና በጣም ልንማርበት በጣም ብዙ ቁም ነገር እናገኝበታለን ብለን የምንጠብቀው ዲቤት ነው። በጣም ጓጉተናል ሰኞ እስኪደርስ እና በጣም ደስ ብሎናል። እንጠብቃለን። ወንድማችንም ይመጣል ብለን ተስፋ እናደርጋለን። ያ ተስፋ እናደርጋለን። በጨዋነት በጨዋ ደንብ እኛ ምንድነው ህዝቡ ያለውን ነገር ያውቅ ዘንድ ነው። ምንድነው ትክክለኛውን ነገር ተረድቶ እንዴት ነው ሌላ ለፖለቲካ ለድራማ ሌላ ለተለየ አጀንዳ ምናምን ነገር አይደለም። አላማችን እዚህ አንድም ሁለትም የአምላክን ቃል ለመነጋገር እስከተሰበሰብን ድረስ ሌላ ምንም አጀንዳ ፖለቲካ አያስፈልግም። ያንን ነገር ማንኛችንም ሜንታሊቲያችን ውስጥ ካለ አቮይድ አድርገን ይሄን ነገር መከታተል ይገባናል። ሰኞ ምሽት ማለት ነው። ይሄንን ዲቤት ማንም መቅረት የለበትም። ሁሉም ሰው መታደም አለበት፣ መከታተል አለበት ማለት ነውና ሜቢ ከዚህ በኋላ ያለው ነገር በደንብ ክላሪፋይ የሚሆንበት ጥርት ተብሎ የሚታይበት ይሆናል ማለት ነው። ከዚህ ውይይት በኋላ ብዙ ነገሮች የሚጠሩበት ብዙ ሰዎች አዌር የሚሆኑበት ነው ብለን እናምናለንና ሜቢ እንግዲህ እንመለከታለን፣ እናያለን። ሰኞ ምሽት ከ3 ሰዓት ጀምሮ ማለት ነው እንደሚመጡ እናያለን። እኔ ምን ሰኞ ውይይት አለ እንግዲህ ከኔ ጋር ውይይት ማድረግን ስለፈለጉት ሰኞ እንገናኛለን። ያው ሰኞ 3 ሰዓት ላይ እንገናኝ። ሰኞ 3 ሰዓት ላይ ሙስሊሞች በዚህ ውይይት ላይ ጥሩ ነገር ትማራላችሁ ብዬ አስባለሁ። የኛዎቹ ኦልሬዲ ያው ድነትን ያገኙ ስለሆኑ ምንም ያሳስባቸው ነገር የለም። ብዙ ሙስሊሞች ትምህርት የሚሆንባት ጥሩ ተምረውበት ይወጣሉ ብዬ ተስፋ አደርጋለሁ። በተለይም ሀባሾች እንደውም ሼር አድርጉት በደንብ። እናንተም ዋብያ ናችሁ፣ ሀባሽ ናችሁ፣ አላህ የትኛውን ነው የምታመልኩት? በደንብ የምንለዩበት አለቱን የምንሰነጥቅበት ይሆናል ማለት ነው። ጥሩ ኦፖርቹኒቲ ነው ለኛ፣ ጥሩ አጋጣሚ ነው። ምን ያህል ፍትሃዊ እንደሆንም ደግሞ በዛው የምትገነዘቡበት ነው። ቤታችንን ከፍተን አይደለም ኑ የምንለው እኛ አይታችኋል። ለ8 ቤት ከፍተው እኛ ፊት ይምጣ ጀግና ከሆነ ምናምን እንደዚህ አይነት ነገር ያለፈበት ጅሎች ማጃጃያን እኛ እንጠቀምም ማለት ቢያንስ የበሰል የምናገናዝብ ስለሆነ ቤታችን ኑ አንልም። በቃ ትገናኛለህ። ዳኛ የራሳቸው ሰው ነች፣ ሙስሊም ነች፣ ችግር የለብኝም እኔ በዳኛ። እነሱ አላማቸው ምንድነው? ቤታቸው ሄዳችሁ በቃ 8 ሆነው ጠብቆህ ከዛ አንተ ትገባለህ። ከዛ እንደ ህፃን አንድ ጥያቄ ትጠይቃለህ፣ ከዛ ይመለስልሃል።
አይ ትክክል አለ የምትል ነው ተሳዳቢ ነህ ብረት። አንደኛ ህፃን ልጅ አይደለንም እና ሂድ ምናምን የሚለን ማለት ነው። ማንም እንደዛ የሚያዘን እኛ ህፃናት አይደለንም። ሰው ከዚህ አንጻርም ክላሪፋይ ለማድረግ ነው ለሙስሊሞች፣ የተወሰኑ ሙስሊሞች ያልነቁ ስላሉ ደስ የሚል ሁኔታ ብዙ ሙስሊሞች የተሰራውን ድራማ ጠንቅቀው አውቀውታል፣ በደንብ አውቀውታል። ራሳቸው ምስክርነት የሰጧሉ፣ በውስጥ የጻፉልኛሉ፣ ልባቸውም ያውቀዋል። ክርስቲያኑ ሁሉም ያውቃል፣ ድራማቸውን ሁሉም ያውቃል። ደስ የሚለው እኛ ከክርስቲያን አንድም ልውስ አናደርግም፣ አንድም እናጣው ነገር ክርስቲያን የለም በዚህ ምክንያት ማለት ነው። ራሳቸው ግን በሰሩት ፖለቲካ የራሳቸው ህዝብ እንዲታዘባቸው አድርገዋል። ግን ለምን ከፍ አናደርገውም? አለቱን ለምን አንሰነጥቀውም? ለምን አንበረግደውም? ካመጣሽ ማርያም ታምጣሽ አይደለ? አንተ ጠርተናል ትመጣለህ ሰኞ 3 ሰዓት። እሺ መልሴን አዳምጠኝ። መልሴን ታዳምጣለህ? እናንተን ከሚልካችሁ ሂድና ሁሴንን ጥራው። አሁን ለእኔ እንደነገርከኝ ሂድና ሁሴንን ግባና ደፍረህ ለምን አትጠራውም አንተ በለው። እሺ ያላ ተብጋለህ። ምን ይሻላቸዋል ክርስቲያን ሰሞኑ እንዳስጥለዋል ክርስቲያኖች መምህሮቻቸው ማለት ነው። እዚህ ቲክቶክ ላይ ምን ሲሉ የነበሩ እንዳስጥለዋል። አሁን ነው እንዳስጥለዋል። ስለዚህ እየመጡ እነሱ ያላቸው የደረሰባቸውን ስብራት በልጆቻቸው እየመጡ እየላኩ ሰኞ ሂድና ሁሴንን ግባና ለውይይት ፈልጋለሁ በሉት። ይምጣና ይናገር። እናንተን ለምን ይልኳቸዋል? ለምን እናንተን ያደክሟቸዋል? አሳዘናችሁኝ እኮ ወላሂ ላዚም። እስካሁን እንኳን ስንት ሰው እየገባችን ቃል ተናገረ። የምትገባ ከሆነ እገባለሁ ነው የሚባለው። አንዴ ምን ማለት እንዳለብኝ የማይቆ አንዴ ዳንኤል አንተ ልትደግመው ነው? ኧረ ታሳዝናላችሁ ወላሂ ላዚም። መናገር እኮ ነው የሚያስፈራ ነገር። ተደብቆ ሪከርድ እያደረጋችሁ ነው። አሁን ይህን ሪከርድ የተደረጋችሁትን ነገ ትሰሙታላችሁ። ወላሂ ትንቢት እንገራችሁ። ያሁን ሪከርዶች ሁሉ ይዟቸዋል እሱ እየለቀበ በሌላ ስልክ ምናምን። ከዚያ ሁሴን ቤት ገብተው እንደዚህ ብለው ለኛ ልጆች ምናምን ወላሂ እኔ እኮ ተዝብሎኝ እኮ ያገም ለካ እንዲህ ተጽዕኖ ፈጥር ያለኝ እንደ ሰኞ እያንዳንዱ እየመጣ እኔ ትናንትና ገባሁኝ እንዳው ልጆቹ አንተን ካልመጣልኝ እያለ ነው ምናምን እያለ ነው። እና አንዴ ግባልን እንዳሉ ከላይ ቤት ዘጋሁኝና እና በሉት አልኳቸው። እዛ አለቀ በቃ። ከዛ በኋላ ለካ እነሱ ላይቫቸውን በከፈቱ ቁጥር ያን ርዕስ ተቀይሯል። ለተወሰነ ቀን ረሱልን መሳደብ አቆማቸው ማለት ነው። እኛኛለሁ አሪፍ ነው። አሁን ጥያቄ ያለው ክርስቲያን ካለ ይግባና ይጠይቅ። እሱም ሰላም እንዴት ነው? አንተም ራሱ ተደብቀህ በሌላ አካውንት ከምትሰማ ይሰማል፣ ሪከርድ ያደርጋል። ግባና ጠይቅ፣ አስተምርሃለሁ። ወላሂ ላዝም ጊዜ ሰጥቼ አያን ጥያቄ ያለው ከይጠይቅ። ደጀኔ ጥያቄ አለ? ጥያቄ አለኝ። አሁን አንተ እኔ ቤት መጥቶ ጥያቄ ጠይቅ ነው የምትለው? እሱን ጥያቄ ካለ ጠይቅ ማለት አንተ ወላሂ ከሱ ትሻላለህ። ጀግና ነህ አንተ። ከፊት የመጣህ ኧረ ተው እናትህ። እኔ ከሱ አይደለም ቀርቶ ከነ ክርስቲያንም አልሻለም። እሺ ጥያቄ አለ? አሁን የለህም። የኔን እንደዛ እንዳይሉ ደግሞ ትዊስት አድርገው ያው እንደዚህ ነው ያለው ቤቴ ነው ያለው ብለው ደግሞ ትዊስት እንዳደርጉት ነው። እኔ ቤቴ አልፈልግም ማንም እንዲመጣ፣ ቤቴ ማንም እንዲመጣ አልፈልግም። ራሴን ችዬ መቆም የምችል ሰው ስለሆን ከውስጥ ነው የምንገናኘው። ክሊር ለማድረግ ለኦዲየንስም ከውስጥ ነው የምንገናኘው እና ማንኛችሁም ትማሩበታላችሁ። ማንኛው ነው ምንድን ነው የሚለውን እናየዋለን። ቀለል ያለ ታይም አይደለም የምንወስደው፣ ሰፋፊ ታይም ነው ዲቤት የምናደርግበት። አትሊስት ሰፋፊ ታይም እንወስዳለን ብዬ ተስፋ አደርጋለሁኝ። እንደተለመደች 5-7 ደቂቃ ሳይሆን ሰፋፊ ታይም እንወስዳለን። ስለ አምላክ ስለሆነ የምናወራው እንዲቴል እንበትነዋለን። ባህሪያት ላይ እንሄዳለን። እንዲቴል የምንሄድበት ስላለ ማለት ነው።
ስለ እያንዳንዱ ነገር እንዲቴል የምናነሳቸው ብዙ ከሎጂክ አንጻር የምናነሳቸው ነገሮች ይኖራሉ። ከባህሪ አንጻር፣ ከአምላክ ባህሪ አንጻር፣ ከፍጡራንና ከባህሪ አንጻር የምናነሳቸው ብዙ ነገሮች አሉ ብቻ። ስለዚህ ሰፋ ያለ ታይም ይኖረናል ብዬ ተስፋ አደርጋለሁ። ብሎ 5 ደቂቃ 2 ደቂቃ አይሆንም። በደንብ የምትማሩበት ይሆናል። እኛ በደስታ ነው የተቀበልነው። አባሾችም ብዙ ቴክስት እየጻፉልኝ ነው፣ ለማየት ጓጉተዋል። እነሱም ብዙ ልጆች በውስጥ ቴክስት እየጻፉልኝ ነው። ክርስቲያኖች ብቻ ሳይሆን ከአባሾችም እየጻፉልኝ ነው በጉጉት እንደሚጠብቁት እና እንደዛ ነው። ያ እኛም በጣም በጉጉት የምንጠብቀው ዲቤት ነው የሚሆነው። እንግዲህ ያው ጥሩ እንደሚማሩ ሙስሊሞች ከዚህ ተስፋ እናደርጋለን። ያ እስኪ ልጅቷ የሰራችውን ቪዲዮ አንድ ጊዜ ላስደምጣችሁና ከዛ በኋላ ወደ ዛሬው ርዕሳችን እንመለሳለን ማለት ነው። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 50,000 ሰው ቁጭ ብሎ ሌሊት ላይ ይጠብቃችኋል። ኡስታዝ ሁሱ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት የዛን ቀን የነበረው ርዕሳችሁ ይሄ ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መጣችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ስለዚህ ሙስሊሙ ነው እየቀለደብን ያለው ክርስቲያኑ ነው እየቀለደብን ያለው የሚለውን እውነታ ቀኑ ቀን የምናይ ይሆናል። ማን ይቀር ይሆን? ማን ሆዴን ወገቤን ትከሻዬ በዚህ ወጥቶ በዚህ ወርዶ ይህ ሊሆን አብረን የምናይ ይሆናል። ይህን ቪዲዮ የምትከታተሉ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ኮፕሊክ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እንዲሁም እንግዶች በቀኑ ቀን ውይይቱን ተቀብላችኋል፣ ጥሪውን ተቀብላችኋል። በቀኑ ቀን ተገኝታችሁ ውይይታችሁን ያለምን ምክንያት እንድታደርጉ ጥሬን በድጋሚ እያቀረብኩላችሁ ነው። ከዚህ በተረፈ ሰኞ ከምሽቱ 3 ሰዓት ማን ይቀር ይሆን? ማን ይመጣ ይሆን? ማን ይከሰት ይሆን? ማን ላሽ ሊሆን? አብረን የምናየው ይሆናል። ሼር ኮፕሊንግ እያደረጋችሁ ሰኞ ከምሽቱ 3 ሰዓት ላይ ጆኒ ራጋ ቤት 50,000 ሰው በጉጉት ይጠብቃችኋል። ወንድሞች እንዳገሩ አደራ። ያው እንግዲህ እኛም በጉጉት እንጠብቃለን። እውነት ለመናገር ማንም ወይ እኛ ጭንቅላት የሌለው አካል አናመልክም። ለምሳሌ ጭንቅላት የሌለው ስንት እግር እንዳለው ማይታወቅ፣ አንጀት ይኖረው አይኖረው ማይታወቅ አናመልክም። አላህ ስንት አካላት እንዳሉት ሳይታወቅ አናመልክም። እኛ የምናመልከው በባህሪው መንፈስ የሆነ መንፈስ ቅዱስ እሱ ደግሞ የባህሪ ህይወቱ የሆነ በቦታና በታይም የሚገደብ የሚዋሰን ያልሆነ አካል ጎዶሎ ያልሆነ ጭንቅላት የሌለው አካል 2 ቀኝ እጅ ያለው ኢሬጉላር ሼፕ የሆነ ባት አናመልክም። እኛ የምናመልከው ባት እግር ሳይሆን በእነኚህ የማይወሰን ማይካለል ነው። አምላካችን ሁሉን የሚወስን የሚያካልል ነው። በተረፈ ሰኞ ዕለት ዲቤቱ ላይ ብቅ በልና ትማራለህ። ባትና እግር የምታመልኩ ሰኞ ዕለት ብቅ በሉ፣ በደንብ ይገባችኋል። ይዛለት አይሻልም?
ያ በነገራችን ላይ በጣም ግልጽ አድርገህ ነው መጀመሪያ አካባቢ ስፔሻሊስት አስረዳው ቴዎሎጂካል ፓርቱን እንዲቀል አድርገህ ነው ያስረዳኸው። አይደለም ለሱ ይቅርና ለማንም እውነት ለመናገር ይህን ጥያቄ ይዞ ሲመጣ የሆነ የተወሰነ ኮንሴፕት ይኖራል ብዬ አስቤ ነበር እኔ መጀመሪያ። ኤኒዌይስ ግን ሙስሊሞች ማክሲመም ጭንቅላታቸውን ክርስትና ላይ ለመጠቀም ይሞክራሉ። ነገር ግን ወደ እስልምና የከፋውን ጥያቄያቸውን ስታመጡት መጨረሻቸው ወይ ይጮሃሉ ወይ ይሳደባሉ፣ ከዛ በኋላ ይወጣሉ ማለት ነው እንጂ በጣም ግልጽ ነው። በጣም ግልጽ አድርገህ ነው ያስረዳኸው። ብዙ ሰዎች ተምረዋል ብለን ተስፋ እናደርጋለን። አክቹዋሊ ሙስሊሞች ሲጠይቁ ትርፍ የምናገኘው ምንድን ነው? ከስር በጣም ብዙ የሚማሩ ሌሎች ሙስሊሞች አሉ። ክርስቲያኖችም ደግሞ እንደዚሁ ይህንን ትምህርት ማዳመጥ ይፈልጋሉ እና እኛን የሚጠቅመን ያ ነው እንጂ እናንተ እዚህ መታችሁ ገስት ላይ ለጭቅጭቅ እንደምትመጡ ምንም ጥያቄ የለንም። እውነት ልባችሁን ከፍታችሁ የሚመለስላችሁ መልስ በሀቅ ለመቀበል አይደለም፣ ለጭቅጭቅ ነው የምትመጡት። ትርፋችን ምንድን ነው? ህዝቡ ይማራል። 1600 ሰው 1700 ሰው በደንብ እየተማረ ነበር እና በጣም ቴንኪው ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። እፎይ። ኤኒዌይስ ግን አንተ እንዳልከው ስለ ሙስሊሞች ስለሚያመልኩት አምላክ ወሃቢያዎች ማለት ነው ያው ሰኞ የምናይ ይሆናል ማለት ነው። እንግዲህ ሰኞ የምንመለከት ይሆናል። አላህ ማለት ምን አይነት አምላክ እንደሆነ አይደለም ነቢያቶችና ሐዋርያቶች የሰበኩት ይቅርና አንድ የህንድ ጣዖት እንኳን የቀረጸው ጣዖት ለመሆን ብቁ አይደለም። አንድ ህንዳዊ የቀረጸው ጣዖት ለመሆን እንኳን ብቁ አይደለም። አይደለም ነቢያቶችና ሐዋርያቶች የሰበኩት እውነተኛ ህያው አምላክ ሊሆን ይቀርና ማለት ነውና አይወንደር እንግዲህ በጣም ሁላችሁም እንደጓጓችሁ እርግጠኞች ነን። ሰኞ እናየዋለን። እስኪ ሙስሊሞች የሚያመልኩት አካል አላህ የሚሉት ማለት ነው ምንድን ነው የሚሉትን ሐሳቦች በደንብ የምንረዳቸው ይሆናል። እንግዲህ እስኪ የሰኞ ሰው ይበለን። ያው ይሄን ነገር በጣም ስለጓጓን ማለት ነው እና እንደዛ ነው። ፎይ ምን የቀረ ነገር አለ? እንጨርስ መሰለኝ። ደግሞ በጣም ነው የጓጓ ነው ስትል ያንተን ድምፅ ወስደው ፎይ አይደለም የሚዋየው ክርስቲያን ብለው እንዲሰሩብን ነው። እንዴ ሰው አትጠነቀቅም? እንግዲህ ድራማና በጣም የጓጓ ነው ብሏል። ክርስቲያን ያለው ክርስቲያን እንጠብቅሃለን እንዳይሉ ደግሞ የምጣ ችግር የለውም። እሱ ከሆነ እንወያያለን፣ ምንም አያሳስብ። አይ ልምድ ስላለ ሐሳብ የማዛባት ደም ነግሬው ነበረ። ይቅርብህ እንደዛ አትበል ብዬው ነግሬው ነበር። አይሰማም። ምክር ስማ አንተ ተይ፣ ምንም ቢሆን ታላቅ ነኝ። ምክር ስማ። ሐሳብ ስለሚያዛብ ስለሚቆርጡ ቆርጠው ደግሞ አንተ ኧረ ክርስቲያን ነው የተባለ ይኸው ሰምተኸው እንጠብቃለን ብሏል እሱ ብሎ ቪዲዮ እንዳይሰሩ እነዚህ ነው ምንድን ነው ከኋላ ዘፈን ምናምን የሚሰማን? ኦኬ አንድ ልጅ አለ እዚህ። እስቲ ቀንሰው ባባ አንተ ቀንሰው። እስቲ በየአይነት አደረገብን እኮ በየአይነት በቃ ከጨረሳችሁ ውጡ። ውጡ። አንተ ልትቀመጥ ነው? ውጡ። እኔ እቀመጣለሁ፣ እናንተ ውጡ። እዚሁ አስጀምራለሁ። ሁለተኛው ዙር ማለት ነው። አለቱን ለምን አንሰነጥቀውም? ለምን አንበረግደውም? ካመጣሽ ማርያም ታምጣሽ አይደለ? ማንኛው ነው ዋሻው ብላለች። ሜቢ ውይይት ጥሪውን አስደምጣቸው። እንትና ያቀረበችውን ልይቷ አክሴፕት አድርገነዋል በደስታ ማለት ነው። ሳናመነታ ተቀብለነዋል። ሳናመነታ ያው ፊት ለፊታችሁ ተለጥፏል። በነቢያት የተሰበከው አምላክ ማን ነው? ማን ነው እሱ? የዋብዮች አላህ ነው ወይንስ እኛ የምናመልከው? እናየዋለን። እሱን እናያለን። እኛ እሱን የምናይ ይሆናል። ስለዚህ በኮስት እንገባለን። እንዳኛ እሷ ትሆናለች ሌሊቷ፣ እሷም ትገባለች ኮስት። ችግር የለው። የዛኑ ቀን ብዙ ሙስሊሞች ይከፍራሉ። አደራ እንዳትቀበል፣ አደራ ነሽ። ቲክታኩ እየተራገበን ያለው በቃ ይነዳል አልኳችሁ፣ ይነዳል። ምንድነው ስል እፎይ
ሰኞ 3 ሰዓት ላይ ዲቤቱን አክሰፕት አድርጓል። ሁሱ አደራህን በእናትህ አደራህን እንዳትቀበል አደራህን እንዳትቀበል። አንተ ተቀበለ የዛኑ ቀን ብዙ ሙስሊሞች ይከፍራሉ። አደራህን እንዳትቀበል አደራህን። እሺ እንግዲህ ማን ቀሚስ እንደሚለብስ እናያለን። ሰኞ ንገራኝ።